ማን ነው በእኛ ላይ እንደዚህ አይነት ድራማ እንዲሰራ የሚያደርገው? አለ ሰውየው። የምሩን እኮ ነው። እነዚህ ሰዎች እያበዱ ነው ወይስ እኛ እያበድን ነው? እስኪ ቪዲዮውን እስከ መጨረሻው ተመልከቱትና ኮሜንት እናነባለን። በዛውም ደግሞ አካውንታችን በጣም ስለተመታ 3 ጊዜ ወይም ደግሞ 5 ጊዜ ኮፒ ሊንክ ማድረጋችሁ እንዳይረሳ። ወደ ቪዲዮ በሃይማኖት ይፈቀዳል እንዴ ከዘመድ ጋር መጋባት? ለሰርግ ምን ይዤ ልምጣ? ሳር ነው ወይስ? ማኛዬ ታገብኛለች ሳይሆን ትረግጭኛለች ነው የሚባለው። ኖ ኖ ኖ እንደዛ እንዳታስቡ፣ በደርቲ ማይንድ እንዳታስቡ። እኔ እኮ ስለዚህም ነገር እያሰባቸው ነው። ያ ወጣት አይደለም ያጋጥማል። ለማንኛውም ዩቲዩብ ላይ 100,000 ልንገባ 13,000 ብቻ ነው የሚቀረን። እዚህ ስላደረሳችሁኝ ማለት ዩቲዩብን ሰብስክራይብ ያደረጋችሁ ሰዎች አይመለከታችሁም። አሁን ነው ሰብስክራይብ አድርጉኝና ላመስግናችሁ። እና እዚህ ያደረሳችሁኝ ቤተሰቦቼ በጣም አድርጌ ያመሰግናለሁ። ባይዜ ዩቲዩብ ቀላል አይደለም፣ በጣም ነው የሚያለፈው። ዩቲዩብ ላይ 100,000 ማለት ቲክቶክ ላይ 2 ሚሊዮን ማለት ትችላላችሁ። የምር በጣም ነው የሚያለፈው እና ሰብስክራይብ እያደረጋችሁ እንድታበረታቱኝ 100,000 እንድንገባ የቲክቶክ ፋሚሊዎች አሁኑ ሊንክ ባዮ ላይ ያለ ሰብስክራይብ እያደረጋችሁ አበረታቱኝ። 100,000 እንግባ። አመሰግናለሁ። ወዳችኋለሁ። ባይ ጋይስ። እድሜያቸው ከፍ ሲል ሴቶችም ከቤት መውጣት አለባቸው። ጋር ይሄው እናቶች መልእክት መላክ ጀመሩ። እስቲ ይሄን ቪዲዮ አሳቻችሁ ልመለስና የሚያስቅ ኮሜንት እናነባለን። የትም እንዳትሄዱ። ለኔ የተፈጠርከው ሰውዬ እናቴ እንዳለችክ ናና ውሰዳት ብላለች። እንደምታያቸው ባጎጠጎጠ ጊዜ ከዚህ ልጅ ጋር ታይ ብለው አሁን ባሸቀጠጠ ጊዜ ናውሰድ ለምን ይላል? ባሸቀጠጠ ጊዜ አሁን ከኮመጠጠ በኋላ ምን ለእናትሽ እንደምትይልኝ ቀልዶት አይጠገብም። መስጠቶት ካልቀረ ቤት አምጡልኝ ባያቸው ዴሊቨሪ ከነስ እርሶ ያልቻሏትን እኔ ምን ላረጋት ነው በል። እናትሽን ስትያቸው ከስንት ኩንታል ጤፍ ጋር ነው? ማይ ጋድ! የት ነው የምወስድሽ? እኔም መሄጃ አጥቻለሁ። ከቻሉ መጥተው ውሰዱኝ ብሏል በይልኝ። ጎርፍ ይውሰድሽ። የፉድ ኢንጂነሪንግ ተማሪዎች አላችሁ? ካላችሁ አለን ይህ ስለናንተ። ስለ ፉድ ኢንጂነሪንግ የማታውቁ ሰዎች የምግብ ምህንድስና ማለት ነው። ለማንኛውም ቪዲዮ ላይ እንመለስና የሚያስቅ ኮሜንት እናነባለን። የትም እንዳትሄዱ። እና ቪዲዮ ምንድነው የሚለው? ፉድ ኢንጂነሪንግ የሚማረው ጀለስ አዝኖ ምን ነው ስለው ቀይ ወጥ አስተማሪ ጠመደኝ። ቆሎ በኪስህ ይዘህ አጤሬራ ነው ብሎ ሲፈርም ኢንተርንሺፕ ብለው ለቅሶ ቤት ምስር ለቀማ ሲሉ አረ ይኸው ጠምዶኝ ቀይ ስር ባልጫ ስራ እያለኝ አስበው ቀይ ስር ባልጫ ለማውጣት
ባለፈው ስኮርጅ ይዞኝ ቁሌቱ ላይ ፈረመብኝ። ማይ ጋድ ቁሌቱ አስበው ኩይዝ ብለው ምሳ ሲያሰራ አረ ጀለስ አሳይመንቱን በላብኝ። አሳይመንት ብለህ ምግብ በሳህን ይዘህ ስትበላ አረ እሱ አስተማሪ ጀለስን ሲኮርጅ ይዞት እኮ እንጀራውን ቀዳደደብን። እስቲ አንድ ወንድ ነኝ ብለሽ የምታስቢ ኮማጭ ሂጂና ሳሚዳን ፖስት ላይ ኮሜንት አድርግ። ሪፕላይ ቅንድብሽን ብሎ ነው ይመልስሽ ማለት እንዴ ሪፕላይ እንዴ መልስ አተ ይሄን የሚያክል ከከረባተ የሚረዝም ምላስ ይዘህ ለምን ነው ዘፋኝ እንኳ? እኛ ዳኒ ሮስት ነው ሮስተር እንላለን። አንተ ነህ ሮስተርማ። ለማንኛውም እስቲ ከቪዲዮቹ አንዳንድ ነገር ላሳያችሁ የሚመልሳቸውን ጥንብ የሚሸት መልሶችን አሳያችኋለሁ። የተመናት ሄዱ አይዞሽ ሳሚዬ ትቀያለሽ፣ ያው ጠቋራ ነሽ እንደማለት የመለሰላትን መልስ ላሳያችሁ። አንዳንድ ቦታሽን እንዲህ እያልሽ ነው ሞቲቬት የምታደርግ። ያው ያንቺም ጥቁር ነው ማለት ይቻልሽ ማለት ይሄም ወጥመድ ውስጥ ሲገባ መጣና ደግሞ ምን አለው እንዲህ ሳሚዳን ላብሽ ራሱ ጥቁር እኮ ነው። የእሱን ምላሽ ተመልከቱ። ጨለምተኛ ትውልድ የሚሉን እኮ ባንተ ምክንያት ነው። የሚታይ ሁሉ ጥቁር ሳሚዳን። ሌላኛው ደግሞ መጣና ሳሚዳን ጸጉሩን ያስተክል የምትሉ ላይክ አለ ሪፕሌይ ላይ መጣና ያንተ እኮ ከአንገት በላይ ነው መስተካከል ያለበት። ሳሚዳንን ከመሸጦነት ያወጣ አምላክ ይመስገን አለን። ሪፕሌይ ላይ ተመልከቱ ምን እንዳለ። ያንተ መቀመጫ ግን መቼም አይወጣ። ኧረ ተውኝ። መቀመጫ ግን የሁሉም ሰው ጥቁር ነው። ጋይስ አሁን እያሳሰበኝ ያለው የማገባ ሴት ድንገት ሳላውቅ እንደዚህ አይነት ሴት ብትሆንስ? የምር እኔ አልቀጠለም እፈታታለሁ። ማን ነው ፍቺኝ ነው የምላት። እስቲ ይሄን ቪዲዮ ሳይቻችሁ ልመለስና ከዛ ኮሜንት እናነባለን። የትም እንዳትሄዱ። እና የምችሉትን ነገር አድርጉ። ቪዲዮዎች እየታዩ አይደለም። እሺ ኮፒ ሊንክ አድርጉ አካውንቴ። አረና ያለን ኮፒም ፕሪንት እናደርጋለን። ለምንድን ነው የማናደርገው? ምንድን ነው እንደምናደርገው? ውዴ ሞዴስ ምን ነኝ የማደርገው? አንቺ አንድ ሁለት ብለሽ ዋሳ አይተሽ በጊዜ ማታ 5:40 ላይ ምናምን ገቢ ወላካሎ ታዲያ በጸባይ ብትጠይቅኝ እኛ መቼም ቢያለ እምቢ ብለናል ወይ ነው? ይሄን ምን አመጣው? እንደዚህ ኃይል ማሳየት አስፈልግኛ ነርጋ አብሲት ልጣል ወይስ እንቁላል ልጣል? የትኛው ይሻላል? ቀበቶህን ጣል።
ገንፎ ላገንፋልሽ ወይስ ቅንጬ ላቀንጭልሽ ወይ መኮሮኒ ላሞክርልሽ? ቦርጫችሁ የሚያስቸግራችሁና እርጉዞች እንኳን ደስ አላችሁ። ፉል ባዲ ዋክስ ጀምረናል። ኮሜንት ክፍት የሥራ ቦታ ይኖራችኋል? በነፃ እሰራለሁ። ውጤቱን ማየት እንችላለን ማለት ምን ያክል ይሰራል ምን አይነት ጊዜ ላይ ነው የደረስነው? ሙሉ ቪዲዮ የማይለቀቅበት ዘመን ወይ የቀረውን እናንተ በቅኔ መልክ ኮሜንት ላይ በቅኔ መልክ ቀጥታ ቃሉ እንዳጠሩ እንደሱ ሲሆን ይደብራል። እስከ መጨረሻው ድረስ ስለተመለከታችሁን በጣም አድርገን እናመሰግናለን። ለዚህ ቤት አዲስ ከሆናችሁ ፎሎ ማድረግ እንዳይረሳ፣ ኮፒ ሊንክ የቻላችሁትን ያክል ጊዜ አድርጉ። ቪዲዮ ቫይራል እንደ ድሮ እንድንሆን ማለት ነው። ቴንክ ዩ ጋይስ። እኔ የዚህ ልጅ ንግግር እንዲገባኝ ምን አይነት መጽሐፍ ነው መብላት ያለብኝ? እኔ እኮ እንዲገባኝ ብዬ 8 9 10 20 ጊዜ አየሁት ቪዲዮ እንደጋገምኩ፣ ግን ምንም የገባኝ ሜሪት ላይ ፈልክ ጉግል አደረኩ ወፍ። እስቲ ለማንኛውም እናንተ ከገባችሁ ቪዲዮን አይተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ። እስከ መቼ ድረስ ነው የኢትዮጵያን ችግር የምንቀርፍላት? እስከ መቼ ድረስ ነው? የእውነት ነው የምላችሁ። እኛ ኢትዮጵያን ተሰጥቶናል፣ ተወልደናል ኢትዮጵያ ውስጥ እና ሁልጊዜ አስባለሁ እድሜያችን ትንሽ ናት። የእውነት ነው የምላችሁ፣ እድሜያችን በጣም ትንሽ ናት። 100 ዓመት ማለት እኮ 1000 ወር አትሞላም። ስለዚህ ለምንድን ነው እኛ ቢያንስ እንኳን የሆነ ነገር የማንሰራው? በቴክኖሎጂው፣ በተለያየ በሶሻሉ፣ በኢኮኖሚው ለምን ሰውን የመሰለ ነገር ኢትዮጵያን የመሰለ ነገር ለምን አንሰራም? ማልቀስ ተሻለ? ማልቀስ ይሻላል ወይስ ብሎ አማክሮን ነበር። እኛም ዝም አልነው። ይሄው በራሱ መረጠ። ማልቀስ ተሻለ። አልቀሳ አስለቀስከን። ተው በቃ አታልቅስ። 100 ዓመት ግን 1200 ወር ነው። 100 ዓመት 1000 ወራት ሞላ ማለት ጂነስ ነው ላላሽም። ማን ነው ደግሞ ግንባርን በገጀራ ይሳተ? አይ በገጀራ ተሰጥቶ ሳይሆን እኔ ተከፍቶ የሆነ ይጠፋቃል። እንደዛ ነው የሚሰማኝ ነው። ቆይ ስልኬን ሽጬ የድሮዋን ኖኪያ ቢዝ ምን ሆነ? ሼም ይዞን ነው እንጂ እንዳንተ ሁላችንም ብናለቅስ ደስታችን ነው። ጋይስ ይሄን ቪዲዮ ካሳየኋችሁ በኋላ ማማረር በጭራሽ አይቻልም። ብሶታችሁ ችጋራችሁ ትዝ እንደሚላችሁ ስለማውቅ ለማንኛውም ቪዲዮን አሳይቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። አማካሪ መሪ ሁሉ ነገር ስለሆነች እሷን ስለሰጠኝ እግዚአብሔር የተመሰገነ። ያው አላት በግብ ያላትን ነገር የተሻለ አድርጌ የሰጠዋል። የልጅ አዋቂ ካለች በተሻለ እንደቀልድ ባለ 2 መኪናው እኛ ሌላ ብታይ ሊደስ ይለኛል። ለማዘር አሳይቻት
እንዲህ አይነት የብልግና ቪዲዮ አትያላልኩም ያለች እውነትም የብልግና ቪዲዮ ነው ለኛ ይሄ የብልግና ቪዲዮ ነው እውነት እንዳታይ ካካ ከቤተሰብ ጋር ነበር እያየሁ የነበረው ሊገዙልኝ ነው መሰለኝ 2 ቀን ሆናቸው እኮ ሊገዙልህ አይደለም ሀቢቢ ተቀይመው ነው እንደዚህ አይነት የብልግና ቪዲዮ እንዴት ታሳያችሁ አባቴ ሳይክል ግዛልኝ ያልኩት ለታ የገረፈኝ ጠባሳ እስካሁን ሜርኩሪ ግን ጥሩ አላረክሽም የምር የስንቱ ሰው ብሶት እዛለው ረስተናት አታለን ራሳችንን ሸውደን የምንኖር ሰዎች ችጋራችን ትዝ እንዲለን ብሶታችን ከአይናችን መጥቶ ድቅን እንዲል ልምባምባ እንዲለን ተው እኛ ዳሃዎቹ ግን ተሰባስበን እርስ በርስ ብንተቋቆስ የምር እቺ ምድር ለነሱም ተውላች ወላጋሎ እኔ ግን ሰው ብሩን እንዴት አድርጎ ነው የሚያገኘው ነው አረ ጌታ ሆይ ቤት በኩል ልሰለፍ እንድታይ ከቦታ አይደለም ችግሩ ሀቢቢ ጄኔቲክ ዲዚዝ ጋይስ ምንም አይመርባችሁ ብሎ የረገመን ሰው አለ እኛ ሀበሾች ምንም ፍቅር አያምርብን እንትን አያምርብን በቃ ምን እስኪ ለማንኛውም ይሄ ቪዲዮ የተመለስና ኮሜንት እናነባለን የትም እንዳትሄዱ በድሉ ካህንና አረጋሽ ካፉር ኢትዮጵያውያኖቹ ዛራና ቻትራ ከስማችሁ ቅሩ ኮሜንቱ ራሱ እኛ በቃ ሲጀመር የሚያምርብን ኮሜንት ብቻ ነው ጋይስ ታይፎይድ እና ታይፈስ ግን ከየት ነው የመጡት ነው እንዴትስ ይሄን ቅርጽ ሊይዙ ይችላል የምር ሞክረዋል እኮ ግን ሞክራቸው አሪፍ እኮ ነው አሪፍ ነው ግን በቃ የለም ከላይ ነው ሁ ከሰም ሺ ከሰም ኡ ከሰም አርሰናል አረገው ጨጓራዬን ከሰል ከሰም አሉብን። ለማንኛውም እንደዚህ የሚያከሳስም ፍቅር ይስጠን ለሁላችንም። ቻው ጋይስ። እኔ እኮ ተናግሬ ነበረ መንግስት የደላን የሚመስለው እንደዚህ አይነት ሰዎችን እያየ ነው ብዬ ነበረ። አሁን ለውሻ ሜኒኩር እና ፔዲኩር የምር ተው። ለማንኛውም እስቲ ይሄን ቪዲዮ ሳይቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ሁለተኛ ልጄን ከወለድኩ በኋላ ውሾቼ መንከባከብ በጣም ከብዶ ነበርና እስቲ ዛሬ ግን ፓምፐር ላርጋቸው ብዬ ፕሪንስ ፔትዞችን ነበር የጠራኋቸው። ዛሬ እንዴት እንደሚታጠቡ ነው የምታዩት። መጀመሪያ ጥፍራቸውን ነበር የቆረጧቸው። ከዛ በጣቶቻቸው መሀል ያለውን ጸጉር ነበር የቆረጠላቸው። ጋይዝ ይሄ ሁሉ ቃ ለውሾች ነው። ከዛ መጀመሪያ ጸጉሩ ነበር ያበጠረለት። በሁለት የተለያየ ማበጠሪያ ከበጠረለት በኋላ ለራሳቸው ለውሾች በተዘጋጀ ቁንጫ ምናምን በሚያጠፋ ቆዳቸውንም እነሱንም የማይጎዳ ምርጥ ሻምፖ ተጠቅመው አጠቡት። እዚህ ጋር የምታዩት ያደረገው ግላቭ ደግሞ በደንብ አድርጎ ነው የሚያሸው ጸጉራቸውን። ከዛ እንደገና ወደ በጠራ ነበር የገቡት። እዚህ ጋር ሲያጥቡ የምታያቸው ሁለቱም ልጆች ውሻ እንዴት እንደሚወዱ ልነግራቸው አልችልም። ትናቸው ኬር የሚያደርጉበት መንገድ በቃ እንዴት ደስ እንደሚሉ። ሙልጭ ተደርጎ ከታጠበ በኋላ ተለቀለቀ። ከዛ እግሩን በዚህ በማጠቢያ ታጠበ። ልጆችም የራሳቸው ጥርስ ብሩሽና ኮልጌት አላቸው። አይገርማችሁም? እዚህ ጋር እናቴ ጥርሱን እየቦረሽ ይችለት ነበረ። ፊኒሽንግ ስፕሬይ ተቀባ ማለት ነው። አሁን የሁለተኛዋ ተራ ነው። እዚህ ጋር
እየተበጠረች ነው። ፕሪንስ ፔትሱ ቤት ለቤት በመምጣት እንደዚህ አይነት እጥበት፣ ቁንጫ ትሪትመንት እንዲሁም የተለያዩ እንክብካቤ ነበር የጸዱት። ሽታቸው እንዴት ደስ እንደሚል ወይ በማስገቢያቸው አዎ ለማህፀናቸው ጥሩ ነበር የቀረሽ ቅቤ በቡናም ፊታቸውን ቀቡ። የምር ፍክት ነው የሚለው በአንድ ጥርስ ብሩሽ 2 ውሻ የአይጥስ የላችሁም? አሁን እኔ ቤት ራሱ አመት ሆናት ከታጠበች ጥርሷ አልተቦረሸ ጥፍሯ አልተቆረጠ እንሽላሊታለች። ታጣ ፀሐይ ልትሞቅ በጀርባ በኩል አድርጋ ትመጣለች እና እንዴት ነው ስንት ነው ለሷ? ሁለት እግር ያለው ውሻ ከፈለጋችሁ ደግሞ ነው ያለው። እንደሞ ጭራሽ ውሻ መሆን አስመኛቸው። ይመቻችሁ ነት ይመቻችሁ ጋይስ። ረመዳን ሲደርስ ረመዳን በመጣ ቁጥር በክርስቲያንና በሙስሊም ጎረቤታሞች መካከል የማይረሳ የፍቅር ትዝታ አለ። የሳምቡሳና አሁን የአፍጥር ሰዓት እንዴት ትረሳለች? ቪዲዮን አይተን እንመለስና የሚያስቁና ፍቅር የሆኑ ኮሜንቶችን እናነባለን። እናንተም የራሳችሁን ኮሜንት መጨመር ትችላላችሁ። ይሄ የተመታ ሰው እንግዲህ ምንድነው ያለው? ማፍጠሪያ ሰዓት ላይ በር አካባቢ ብትመላለሱ ክርስቲያን ጓደኞቼ እረፉ። ኢፍጣር መድረሱን ለመንገርስ አለምጣ እኔ እንኳን የሆነች ዶሮ ጠፍታኝ ሳንፈለጋ ነው የምመላለስ። አይደለ አርፈ ሳሙሳና ተምሬን ታመጣታለህ ወይስ ሌላ ነገር ይፈጠራል? ወራካሎ ያስለመድከንን ሳምቡሳ ስጠንና እንሄድልሃለን። ኧረ ተውኝ። ኧረ ይመቻችሁ፣ ተመችቶኛል። የኔማ ነቅታብኝ በሩን ክፍት ነው የምታደርገው። ያው ሰዓት መጠየቅ አይቀርም። ለአንድ ወር ሰዓት የለኝ። እሺ ቻርጀሬን አቀብለኝ። ከ12 ሰዓት ተኩል ጀምሮ በር ላይ ላይ ትለያላችሁ እኮ እውነት። አንዱ ጀለሴ ቡና ሊጠራኛ ቤት መጥቶ ምን ቢል ጥሩ ነው? እማዬ እንዳለቻችሁ ሳምቡሳ ጠጡ። ማይ ጋድ ኧረ ተውኝ። ያለ ሙስሊሞች እኮ አንደምቅም። ማርያምን ኖሩልናል። ይምጡ። ድሮም ከነሱ ነው የሚያምርብናል። ሌላኛው ሙስሊም በጣም ብዙ ያለወጣኋቸው እንደዚህ አይነት ፍቅር የሆኑ ኮሜንቶች አይቻለሁና የእውነት እንዴት ደስ እንዳለኝ አታውቁም። በጣም ነው የምወዳችሁ። ምን ወዳችሁ? በጣም ነው የምንወዳችሁ። ትለያላችሁ። ሰሞኑን ቪዲዮ እየሰራው ስላልነበር አካውንቴ እንደመጀመሪያው እየሄደ ስላልሆነ በመካከላችን ባለው ጠንካራ ፍቅር ልክ ቪዲዮን ኮፒ ሊንክ እናደርጋለን። ያራዳች እስቲ ጋይስ፣ ሁላችንም እኮ እንዋሻለን፣ ግን ስንዋሽ ከጉዳዩ ማን ነው ከእውነታው ጋር ተቀራራቢነት ተያያዥነት ያለው ውሸት ነው የምንዋሽ አብዛኛውን ጊዜና እዚህ ጋር ደግሞ ሌላ። ለማንኛውም ቪዲዮ ነሳቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። የኛ የኢትዮጵያን ኤርላይንስ ቢሾፍቱ ላይ በተከሰከሰበት ጊዜ ትራምፕ ደወለ። ብላክ ቦክሱ ላክ ነው ለዶክተር አብይ እና ዶክተር አብይ ሳቅ ነው መጀመሪያ መልሱ ሳቅ ነው እና ብላክ ቦክሱን ዶክተር አብይ ወደ አሜሪካ አላከም እና ብዙ ጊዜ ደውሏል ትራምፕ እና እኔ እናንተ ለኢትዮጵያ አስቤ ነው እና በሚሳኤል በአይሮፕላን በተለያየ መንገድ ሊመቷችሁ ነው፣ ያንን ለማስቀረት ነው የምደውለው አለ እና ዶክተር አብይ የሰጠው መልስ ከማን ሀገር መሪ ጋር እየተነጋገርክ እንደሆነ ታውቃለህ ወይ ነው ያለው። ከኢትዮጵያ
ከኢትዮጵያ መሪ ጋር እኮ ነው የተነጋገርከው ያሉት። ይምቱና እንታያለን ያለው ማለት ነው። አብይ ደግሞ ስልክ ላውድ አድርጎ የሚያወራው ነገር አለ። እኔም ነበርኩ ሲደውል ሁሉንም ሰምቻለሁ። ትራምፕ መጨረሻ ላይ ደንግጦ ስልኩን እንደዘጋው አስታውሳለሁ። ሌላው ይሄን ሲሰማ ግን አብይ ራሱን የሚጠራጠር አይመስላችሁ? ማይ ጋድ ቢዩን በገጀራ መቱኝ፣ ሞትኩባቸው። ከሞትኩባቸው በኋላ ከዛ ነፍስ ዘርቼ አብይ ተነሳ። ወጉን ይዘሽዋል ስትል አባይ ቲቪ ዋሻው እንደ ፕሮግራም ለራሱ እንደዛ ይዋሻው። የምር ልጅ እያለን ራሱ እንደዚህ አይነት ፎገግር ጋይስ ብር አለው ከተባለ በቃ የማይደረግ ነገር የለም ማለት ነው። እንደዚህ አይነት ቻሌንጅ ከተጀመረ ቆይቷል እና ዛሬም ሌላ ቻሌንጅ መጥቷል። እስቲ ይሄኛውን ቪዲዮ ደግሞ አሳይቻችሁ ልመለስና የሚያስቅ ኮሜንት እናነባለን። የትም እንዳትሄዱ እና ምንድነው ቻሌንጁ? ሸፉን የማያውቅ ሰው የለምና ሼክ አላሙዲን አባትህን በጠረባ በለውና አባትህ ሊሆን ቢሉህስ ጉድ እኮ ነው። ፋዘር ራሱ አያቴን በጠረባ ይለው። እምቢ ብል ራሱ አባቴ ይጠርበኛል። ወራካሎ አምላኬ እኔ ወደ አባቴ ሲሄድ ልጄን መንገድ ላይ አግኝቼው ተፋጠናል። ማይ ጋድ ኧረ ተውኝ። አንተም ትቀምሳታለህ። ምን አባት ፋዘር ራሱን በራሱ ይጠርብ ነበር። ጋይስ የጠፋ የተረሳ ኢትዮጵያዊነት ስሜታችንን ቀስቅሶ አሁንም ድረስ በትክክልም ኢትዮጵያዊ እንደሆነን እንዲሰማን የሚያደርግ የኮሜንት ስብስብ ያለበትን ቪዲዮ ነው ይዤላችሁ የመጣሁት። እስቲ ቪዲዮን አብረን እንየውና ከዛ ኮሜንቶቹን እናነባለን። የትም እንዳትሄዱ። ይሄ ልጅ ይሄን ቪዲዮ የፖስተው እንግዲህ የገና በዓል ዕለት ነበርና ግቢ ላይ ያለፋችሁ ሰዎች ታውቁታላችሁ። ስሜቱን በጣም ድብር ይላል ብቻህን የምትቀር ከሆነ ምናምን እና ሁሉም ለበዓል ወደ ቤት ሄደው ዶርም ውስጥ ብቻዬን ቀረው። ለማንኛውም እንኳን አደረሳችሁ ብሎ ፖስት አድርጎ ነበር። አረ ብራዳይ ሸገር ከሆንሽ ነይ ሳሪስ ብሮ አብረን እናሳልፍ። ማርያምን ባህር ዳር ከሆንክ 09 ምናምን ብሎ ስልኩን አስቀመጠለትና ደውልልኝ ፈታ ላድርግህ። አሰላ ከሆንክ ጻፍልኝ። ወራቤ ከሆንክ እኔ ልውሰድህ። ቦንጋ ከሆንክ በውስጥ ጻፍልኝ። ቤተሰብ ሆናለሁ። እኔም ወንድም እፈልጋለሁ። ሆሳና ከሆንክ አለን ጌታን እኛ ጋር መምጣት ትችላለህ። የት ነህ? ጋምቤላ ከሆንክ ላገኝ ለሌላም ጊዜ ብሮ። እባክህ ወደ ወለጋ ዩኒቨርሲቲ ከሆንክ አናግረኝ። የት ነህ? ሚዛን ቴፒ ከሆንክ እና ሙዝ ልጋብዝህ። ሐዋሳ ከሆንክ እኛ ጋር ታሳልፋለህ ወንድሜ ማርያምን። ድሬ ነህ? እኛ ጋርና ወንድሜ እውነት። የት ነህ? ሐረር ከሆንክ እኔ መጥቼ ልውሰድህ። ጅማ ከሆንክ እና አብረን ማዕድ እንቆርሳለን። እንዳያችሁት ነው። ደስ አይልም? የምር ይሄ ነው እኮ ኢትዮጵያዊነት። ይህን ልጅ ማንም ሰው ብሔር አልጠየቀው። ከየት ነህ? ከአማራ ነህ? ከኦሮሞ ነህ? ከትግሬ ነህ? ከአፋር ከሶማሌ ነህ ብሎ የጠየቀው ሰው የለም። ሁሉም ኢትዮጵያዊ ስለሆነ ብቻ ነበረ ለኔ ሲሉት የነበረው። በጣም ስሜታዊ አድርጎኝ ነበረ መጀመሪያ ሳይሆን ማለት ነውና ባካችሁ ለምንድን ነው ማን መልሰው ይሄን ስሜት ይሄን ፍቅር